መካከለኛው ምስራቅ በሚሳኤልና በድሮን ጥቃት እየነደደ ነው። ቀጠናውም በባሩድ ደመና ተሸፍኗል። ባለፉት ሳምንታት በመካከለኛው ምስራቅ የተቀሰቀሰው ግጭት ወደ አደገኛ ደረጃ የተሸጋገረ ሲሆን በኢራንና በአሜሪካ እስራኤል ጥምረት መካከል ያለው ፍጥጫም ዓለም አቀፍ የነዳጅ ገበያንና የቀጠናውን ደህንነት እያናወጠ ይገኛል። ምንም እንኳን የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ስምምነት ለማድረግ በጣም ትፈልጋለች በሚል ተስፋ ሰጪ ንግግር ቢያደርጉም ከቴህራን በኩል የሚመጡት መረጃዎች ግን የጦርነቱን አዝማሚያ ወደ ሰላም ሳይሆን ወደ መጠነ ሰፊ ግጭት እያመራ መሆኑን የሚጠቁሙ ሆነዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ መንግስታቸው ጦርነቱን ለማቆም ምንም አይነት ድርድር ውስጥ እንዳልገባና ለድርድርም እቅድ እንደሌለው በግልጽ አስታውቀዋል። ይህ የሁለቱ ወገኖች የተቃረነ አቋም ቀጣዩ የቀጠናው ዕጣ ፈንታ በዲፕሎማሲያዊ ጥረትና በወታደራዊ ጡንቻ ማሳየት መካከል መወጠሩን ያመለክታል። አሜሪካ ያቀረበችውን የተኩስ አቁም የሰላም ዕቅድ ኢራን ውድቅ ማድረጓን ተከትሎ ቀጠናው በከፍተኛ ስጋት ውስጥ ወድቋል። የኢራን መንግስት የአሜሪካን የ15 ነጥብ የሰላም ሐሳብ የማይጨበጥና ከመጠን ያለፈ በማለት ከማጣጣሉም በላይ በሳውዲ አረቢያ፣ ኩዌትና እስራኤል ላይ ጥቃቶችን ሰንዝሯል። በተለይም በኩዌት ዓለም አቀፍ አየር ማረፊያ የሚገኝ የነዳጅ ማከማቻ ታንከር ላይ በደረሰ ጥቃት ከፍተኛ እሳት መነሳቱ የጦርነቱን ስፋት ያሳያል። በሌላ በኩል ደግሞ ዋይት ሃውስ በበኩሉ ኢራን ወታደራዊ ሽንፈቷን አምና ካልተቀበለች ከዚህ ቀደም ደርሶባት የማያውቅ ጠንካራ ጥቃት እንደሚሰነዘርባት አስታውቋል። በሌላ በኩል ደግሞ ኢራን የአሜሪካን ባለ 15 ነጥብ የሰላም ዕቅድ ውድቅ በማድረግ የራሷን ባለ 5 ነጥብ ዕቅድ ይፋ ማድረጓም አነጋጋሪ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራንን አቋምና ያቀረበችውን ባለ 5 ነጥብ መደራደሪያ ሐሳብ፣ የአሜሪካን ጥያቄዎችና ዛቻዎች እንዲሁም ይህንን ተከትሎ ምን ሊከሰት ይችላል የሚለውን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ወደ አዲስና አደገኛ ምዕራፍ የተሸጋገረ ይመስላል። ላለፉት ሳምንታት የቀጠለው የአየር ጥቃትና የሚሳኤል ድብደባ አሁን ደግሞ ወደ ዲፕሎማሲያዊ የቃላት ጦርነትና ሌላ ወታደራዊ ዝግጅት አድጓል። አሜሪካ ያቀረበችውን የባለ 15 ነጥብ የተኩስ አቁም የሰላም ዕቅድ ኢራን የማይቻልና ምክንያታዊ ያልሆነ ስትል ውድቅ ማድረጓ ተሰምቷል። በሁለቱ ሀገራት መካከል ያለው አለመተማመንም ምን ያህል ስር የሰደደ መሆኑን የሚያመላክት ድርጊት ተደርጎ ተወስዷል። የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አራግቺ በመንግስት ቴሌቪዥን ቀርበው መንግስታቸው ጦርነቱን ለማቆም በሚደረግ ምንም አይነት ንግግር ውስጥ አልተሳተፈም፣ ወደፊትም ምንም አይነት ድርድር የማድረግ እቅድ የለንም በማለት የሰጡት መግለጫ የሰላም ተስፋውን አጨልሞታል። ይህ በእንዲህ እንዳለ ፕሬዝደንት ዶናልድ ትራምፕ ኢራን በከፍተኛ ሁኔታ ስምምነት ትፈልጋለች ሲሉ ቢከራከሩም ዋይት ሃውስ ግን ኢራን ሽንፈቷን አምና ካልተቀበለች ከዚህ ቀደም ደርሶባት የማያውቅ ጠንካራ ጥቃት እንደሚሰነዘርባት ዝቶባታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በዋሽንግተን በተካሄደ የገቢ ማሰባሰቢያ መድረክ ላይ ባደረጉት ንግግር ኢራን ለድርድር እየተጋፋች መሆኑን ገልጸዋል። ፕሬዝደንት ዶናልድ ትራምፕ ሲናገሩ በነገራችን ላይ እየተደራደሩ ነው፣ ስምምነት ለማድረግም በጣም ይፈልጋሉ፣ ነገር ግን በገዛ ህዝባቸው እንዳይገደሉ ስለሚፈሩ በግልጽ ለመናገር አይፈልጉም፣ እንዲሁም በእኛም እንዳይገደሉ ይፈራሉ ብለዋል። ይሁን እንጂ ይህ የትራምፕ ንግግር በኢራን ወገን ካለው ተጨባጭ ሁኔታ ጋር የሚጋጭ ሆኖ እየተነሳ ይገኛል። የዋይት ሃውስ ፕሬስ ሴክሬታሪ የሆኑት ካሮላይን ሌቪት በበኩላቸው ኢራን ወታደራዊ ሽንፈት እየደረሰባት እንደሆነ ተረድታ እውነታውን መቀበል እንዳለባት አስታውቀዋል። ሌቪት አክለውም ኢራን በድጋሜ ስህተት መስራት የለባትም፣ ሽንፈቷን መቀበል ካልቻለች ፕሬዝደንት ዶናልድ ትራምፕ ከዚህ ቀደም ታይቶ በማይታወቅ ሁኔታ የሲኦልን በር ይከፍቱባታል ሲሉ አስጠንቅቀዋል። ዋይት ሃውስ ለኢራን የወደፊት መሪነት ለአሜሪካ ሞት የሚል መፎክር የማይጮህ ሰው እንደሚፈልግም በግልጽ አመላክቷል።
በሌላ በኩል ደግሞ ፓኪስታንና ግብፅን በመሳሰሉ ሀገራት በኩል ለኢራን የደረሰ የአሜሪካ 15 ነጥብ የድርድር ዕቅድ ሰፊ ይዘት ያለው መሆኑ ይነሳል። ይህ ዕቅድ በኢራን ላይ የተጣሉ ማዕቀቦችን ማንሳት፣ የኢራን የኒውክሌር መርሃ ግብርን ወደ ኋላ መመለስን፣ የሚሳኤል አቅም ላይ ገደብ ማድረግንና የዓለም 1/5ኛውን የነዳጅ ዘይት የሚተላለፍበትን የሆርሙዝ የባህር ወሽመጥን በድጋሜ ክፍት ማድረግን ያጠቃልላል። በተጨማሪም ኢራን በመካከለኛው ምስራቅ ለሚገኙ ታጣቂ ቡድኖች የምታደርገውን ድጋፍ እንድታቆም ይጠይቃል። ይሁን እንጂ ኢራን ይህንን ዕቅድ በጣም ከፍተኛ ፍላጎት ያለውና ምክንያታዊ ያልሆነ ወይም ማክሲማሊስት ኤንድ አንሪዝኔብል ስትል ገልጸዋለች። ከዚህ ባሻገርም በኢራን በኩል የቀረበው የራሷ የ5 ነጥብ የድርድር ቅድመ ሁኔታ ደግሞ ከአሜሪካው ዕቅድ ጋር በእጅጉ የተራራቀ ሆኖ ተገኝቷል። የኢራን 5 ነጥቦች የሚከተሉትን ያካተቱ መሆናቸው ይገለጻል። በመጀመሪያ በጠላት የሚፈጸሙ ግድያዎችና ጥቃቶች በአስቸኳይ እንዲቆሙ፣ ሁለተኛም ጦርነቱ በኢራን ላይ በድጋሜ እንዳይጫን ወይም እንዳይከፈትባት የሚያረጋግጥ ግልጽ አሰራርን መዘርጋት፣ ሦስተኛ ለደረሰ የጦርነት ውድመት የካሳ ክፍያ እንዲፈጸም፣ አራተኛ በመላው ቀጠናው ለሚገኙ ሁሉም የትግል አጋሮቿ ጦርነቱ እንዲያበቃና አምስተኛው ደግሞ ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን ሉዓላዊ ሥልጣን ዓለም አቀፍ ዕውቅናና ዋስትና እንዲሰጠው የሚሉ ናቸው። በተለይም የካሳ ጥያቄውና በሆርሙዝ የባህር ወሽመጥ ላይ ያለው የሉዓላዊነት ጥያቄ በዋሽንግተን ዘንድ ተቀባይነት የማግኘት ዕድሉ በጣም ዝቅተኛ ነው። የሆርሙዝ የባህር ወሽመጥ ጠባብ ቢሆንም እንደ ዓለም አቀፍ የውሃ አካል የሚታይ በመሆኑ ኢራን እዚህ ቦታ ላይ ሙሉ በሙሉ ቁጥጥር እንዲኖራት የሚቀርበው ጥያቄ ለዓለም አቀፉ የኃይል አቅርቦት ደህንነት ስጋት ተደርጎ ይወሰዳል። እናም ኢራን ከአሜሪካ ጋር ለመደራደር ፈቃደኛ ያልሆነችበት ዋናው ምክንያት ጥልቅ የሆነ አለመተማመን መሆኑ ይገለጻል። የቴህራን ባለሥልጣናት እንደሚሉት ትራምፕ ከፍተኛ ዲፕሎማሲያዊ ንግግሮች እየተካሄዱ ባሉበት ወቅት 2 ጊዜ ጥቃት ሰንዝረዋል። በተለይም እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 28 ጦርነቱ የጀመረው ዲፕሎማሲያዊ ጥረቶች በሚደረጉበት ወቅት መሆኑ ኢራንን ለድርድር ዳተኛ አድርጓታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት ሰላም ይወርዳል የሚል ምንም አይነት ብርሃን በዋሻው መጨረሻ ላይ አይታየንም ብለዋል። ኢራን ይህንን ጦርነት እንደ ህልውና ጦርነት ስለምትመለከተው እስከ መጨረሻው ለመዋጋት መወሰኗንም አመላክተዋል። በተጨማሪም ኢራን የሆርሙዝ የባህር ወሽመጥን መዝጋቷና በቀጠናው የሚገኙ የነዳጅ መሠረተ ልማቶች ላይ የምታደርሰው ጥቃት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ጫና በመፍጠሩ ይህንን እንደ ትልቅ የድርድር ካርድ እየተጠቀመችበት ትገኛለች። በዚህ አስቸጋሪ ወቅትም ፓኪስታን፣ ግብፅና ቱርክ ሁኔታውን ለማርገብ ከፍተኛ ጥረት እያደረጉ ይገኛሉ። ፓኪስታን ከሁለቱም ወገኖች ጋር ያላት ግንኙነት ለየት ያለ ቦታን አሰጥቷታል። በግዛቷ ላይ የአሜሪካ ወታደራዊ ካምፕ የሌለ መሆኑና ከኢራን ጋር ያላት የድንበር ንግድ እንዲሁም ከሳውዲ አረቢያ ጋር ያላት የመከላከያ ስምምነት እንደ ገለልተኛ አስታራቂ እንድትታይ አድርጓታል። የፓኪስታን ወታደራዊ መሪ ከትራምፕ ጋር ያላቸው ቅርርብም ለዚሁ ዲፕሎማሲያዊ መንገድ እንደ አጋጣሚ ተደርጎ ተወስዷል። ይሁን እንጂ በኢራን ውስጥ ያሉ ቁልፍ ባለስልጣናት በእስራኤል የጥቃት ኢላማ ውስጥ መሆናቸው መልእክቶችን ለማድረስና ምላሽ ለማግኘት ሂደቱን እጅግ አደገኛና አድካሚ አድርጎታል። የግብፅ የውጭ ጉዳይ ሚኒስትር በድርድሩ ዙሪያ የሚደረጉ ማናቸውንም ስብሰባዎች ለማስተናገድ ዝግጁ መሆናቸውን ቢገልጹም እስካሁን ግን ውጤታማ የሆነ የፊት ለፊት ንግግር አልተጀመረም። በወታደራዊ ግንባር ግን ሁኔታው ከዚህ በተቃራኒው እየተባባሰ ይመስላል። እስራኤል በቴህራንና በኢስፋሃን በሚገኙ ወታደራዊ ማዕከላት ላይ የአየር ጥቃቷን ቀጥላለች። በምላሹም ኢራንና በሊባኖስ የሚንቀሳቀሰው ሂዝቦላህ በእስራኤል ላይ የሚሳኤል ዝናብ እያዘነቡ ይገኛሉ። ግጭቱ ወደ ጎረቤት ሀገራትም ተስፋፍቷል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ የድሮን ጥቃት የነዳጅ ታንከር ተመቶ እሳት መነሳቱ የችግሩን አሳሳቢነት ያሳያል። ሳውዲ አረቢያም በነዳጅ የበለጸገውን የምስራቃዊ ግዛቷ ላይ የተሰነዘሩ 8 ድሮኖች
ጥቃቶችን ማክሸፏን እያስታወቀች ትገኛለች። አሜሪካን በበኩሏ ተጨማሪ 1082ኛው የአየር ወለድ ክፍለ ጦር አባላትን፣ 5000 የባህር ኃይል ወታደሮችን እንዲሁም በርካታ የጦር መርከቦችን ወደ ቀጠናው እያሰማራች ትገኛለች። ይህ ወታደራዊ ዝግጅት ድርድሩ ካልተሳካ አሜሪካ ወደ ቀጥተኛ የምድር ውጊያ ልትገባ እንደምትችል ፍንጭ የሚሰጥ መረጃ ተደርጎም ተወስዷል። በዚህ ጦርነት ሳቢያ የደረሰው ሰብአዊ ጥፋትም እጅግ ከፍተኛ መሆኑ እየተጠቀሰ ይገኛል። በኢራን ከ1500 በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር ሲገልጽ፣ በሊባኖስ ከ1100 ሰዎች በላይ፣ በእስራኤል ደግሞ 20 ንጹሐንና 13 የአሜሪካ ወታደራዊ አባላት ሕይወታቸውን አጥተዋል። በኢራቅም 80 የጸጥታ ኃይሎች መሞታቸው ተነግሯል። ይህ የሞት ቁጥር እየጨመረ መሄድ በዓለም አቀፉ ማኅበረሰብ ዘንድ ከፍተኛ ስጋትን ጭሯል። በሌላ በኩል ደግሞ የኢኮኖሚ ተጽዕኖውም ቀላል እንዳይደለ እየተገለጸ ነው። የነዳጅ ዋጋ በአንድ ወቅት እስከ $120 ደርሶ የነበረ ቢሆንም አሁን የድርድር ወሬዎች በመሰማታቸው ወደ $100 ዝቅ እንዳለ እየተነሳ ነው። ሆኖም ይህ ዋጋ ጦርነቱ ከመጀመሩ በፊት ከነበረው ጋር ሲነጻጸር በ35 በመቶ ከፍ ያለ በመሆኑ በዓለም አቀፍ ደረጃ በምግብ፣ በቤት ኪራይና በሌሎች መሠረታዊ ፍላጎቶች ላይ የዋጋ ንረትን አስከትሏል። ከዚህ ጋር ተያይዞም ቀጥሎ ምን ሊሆን ይችላል የሚለው ጥያቄ አሁንም አጠራጣሪና ምላሽ ያልተገኘለት ሆኖ ቀጥሏል። የኢራን አዲሱ የብሔራዊ ደህንነት ምክር ቤት ጸሐፊ አድርጋ የቀድሞውን የእስላማዊ አብዮታዊ ዘብ ወይም IRGC አዛዥ ሞሐመድ ባቄር ዞልጋድርን መሾሟ ሀገሪቱ ለድርድር ሳይሆን ለረዥም ጊዜ ግጭት እየተዘጋጀች መሆኗ እንደሚያሳይ ተንታኞች ይናገራሉ። ኢራን በሆርሙዝ የባህር ወሽመጥ ላይ ያላትን የበላይነት እንደ ትልቅ የመደራደሪያ አቅም ይዛ ለመቀጠል ትፈልጋለች። በሌላ በኩል ደግሞ አሜሪካና የአረብ ሀገራት ኢራን የዓለምን የነዳጅ መስመር እንድትቆጣጠር የመፍቀድ ፍላጎት እያሳዩ አይደለም። የተባበሩት አረብ ኤማይሬቶች የፖለቲካ ሳይንስ ፕሮፌሰር የሆኑት አብዱል ካሌቅ አብዱላህ እንደተናገሩት ዓለም አቀፉ ማህበረሰብ የባህር ወሽመጡን ከኢራን ቁጥጥር ነፃ የማውጣት ግዴታ አለበት። ለዚህ ደግሞ ብቸኛው መንገድ ወታደራዊ እርምጃ ተደርጎ ይወሰዳል ብለዋል። እናም በመካከለኛው ምስራቅ ያለው ሁኔታ በዲፕሎማሲያዊ መፍትሄና በከፋ ወታደራዊ ግጭት መካከል ባለው ቀጭን መስመር ላይ ይገኛል። አሜሪካ በባለ 15 ነጥብ ዕቅዷ የኢራንን አቋም ለመለወጥ ብትሞክርም ኢራን ግን ሽንፈቷን ከመቀበል ይልቅ በራሷ 5 ነጥቦች ላይ ተመስርታ የጥንካሬ ድርድር ለማድረግ እየሞከረች ትገኛለች። በሁለት ወገኖች መካከል ያለው የሐሳብ ልዩነትና ጥልቅ ጥርጣሬ የሰላም ጥረቱን እጅግ አስቸጋሪና ውስብስብ አድርጎታል። የትራምፕ አስተዳደር በኢራን ላይ የሲኦልን በር የመክፈት ዛቻና የኢራን እስከ መጨረሻው የመዋጋት ቁርጠኝነት ቀጠናውን ወደማይመለስ ጥፋት ሊመሩት ይችላሉ። የነዳጅ ዋጋ መናርና የሰው ልጆች ሕይወት መጥፋት ዓለም አቀፍ ጫናውን ቢያበረታውም እስካሁን ግን ሁለቱም ወገኖች ወደ ጠረጴዛው ለመምጣት የሚያስችል የጋራ ስምምነት ላይ ወይም አቋም ላይ አልደረሱም። በሚቀጥሉት ቀናት የሚወሰዱ ወታደራዊ እርምጃዎች ወይም በፓኪስታን በኩል የሚደረጉ ጥረቶች የጦርነቱን የወደፊቱን አቅጣጫ የሚወስኑ ወሳኝ ጉዳዮች ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ ዘ ጋርዲያን፣ አልጀዚራ እንዲሁም ሮይተርስን በዋቢነት ተጠቅመናል።